የሻለቃ ኃይሌ ገብረስላሴ ቦታ ሊሸጥ መሆኑን ያገኘነው መረጃ ያሳያል። በዚህም መሰረት ቦታው ላይ የሊዝ ጨረታ መውጣቱን ለማወቅ ችለናል። በሌላ በኩል ደግሞ በተለያዩ አካባቢዎች የበርካታ ቤቶች ፈረሳ እንደሚቀጥል ሰምተናል። በዚህም በቀጣይ የሚፈርሱ አካባቢዎች መታወቅ መጀመራቸውንና በሺዎች የሚቆጠሩ ሰዎች እንደሚፈናቀሉ አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የሻለቃ ኃይሌ ገብረስላሴ ቦታ ሊሸጥ መሆኑን ያገኘነው መረጃ ያሳያል። በዚህም መሰረት ቦታው ላይ የሊዝ ጨረታ መውጣቱን ለማወቅ ችለናል። ሻለቃ ኃይሌ ገብረስላሴ ለሆቴል ግንባታ ተረክቦት በነበረ ቦታ ላይ ነው የሊዝ ጨረታ የወጣበት። በጉራጌ ዞን የወልቂጤ ከተማ አስተዳደር ቀደም ሲል ተፈራ ሆቴል ተብሎ ይጠራ የነበረውን ሆቴል በማፍረስ ለሻለቃ ኃይሌ ገብረስላሴ ለሆቴል ግንባታ ካለ ጨረታ ያስረከበ ቢሆንም ኃይሌ ወደ ግንባታ ሊገባ አልቻለም ብሏል አስተዳደሩ። ከከተማ አስተዳደሩ ማህበራዊ ድረገጽ እንደተረዳነው ከሆነ ሻለቃ ኃይሌ ገብረስላሴ ከከተማ አስተዳደሩ ተረክቦ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት የመሰረተ ድንጋይ ያኖረበት ቦታ ላይ ነው የሊዝ ጨረታ ማስታወቂያ የወጣበት። በጨረታ ማስታወቂያው ላይ እንደተገለጸው ከሆነ በማዕከላዊ ኢትዮጵያ ክልል የጉራጌ ዞን ዋና ከተማ በወልቂጤ ከተማ አስተዳደር ቀደም ሲል ተፈራ ሆቴል ተብሎ ይጠራ የነበረውና በከተማዋ መሃል ላይ የሚገኝ 5333 ካሬ ሜትር ስፋት እንዳለው ተገልጿል። ቦታው ለሆቴል ወይም ለሞል ግንባታ እንዲውለው አሁን አዲስ የሊዝ ጨረታ መውጣቱ የታወቀው። በሌላ መረጃ ደግሞ በተለያዩ አካባቢዎች የበርካታ ቤቶች ፈረሳ እንደሚቀጥል ሰምተናል። በዚህም መሰረት በቀጣይ የሚፈርሱ አካባቢዎች መታወቅ መጀመራቸውንና በመቶዎች የሚቆጠሩ ሰዎች እንደሚፈናቀሉ አውቀናል። በዚህም መሰረት በአዲስ ከተማ ክፍለ ከተማ ወረዳ 10 ኮልፌ አጠና ተራ ቴሌ ጀርባ የነበረና ለዓመታት በሊዝ የከፈልንበት የንግድ ቦታ ለባለ ሀብት ተሽጦ ትላንት ፈረሰብን ሲሉ በቦታው ላይ ሲሰሩ የነበሩ የአካል ጉዳተኞች ተናግረዋል። ቢያድግልኝ የአካል ጉዳተኞች ማህበር የተሰኘው የአባላቱ ማህበር የ11 አካል ጉዳተኞች መስሪያ የነበሩ 11 ሱቆች መፍረሳቸውንና የሚመለከታቸውን በደብዳቤ ቢጠይቁም መፍትሄ እንዳላገኙ አስረድተዋል። 11ችንም አካል ጉዳተኞች ነን፣ ህጋዊ የሊዝ ቦታ ነው፣ በቃ መንግስት መንገድ ላይ ጥሎናል፣ ቦታውን ለማልማት በ1996 ነው በሊዝ የተሰጠን፣ የሊዝ እየከፈልን ህጋዊ ንግድ ፍቃድ አውጥተን እየሰራንበት ነበር ብለዋል። ድንገት ያለምንም ደብዳቤ መጡና ከ3 ቀናት በፊት እቃችሁን ይዛችሁ ውጡ እናፈርሳለን አሉን። ትላንት ሙሉ በሙሉ አፈረሱት። የንግድ ቦታችንን እቃ ሳናወጣ በላያችን ላይ አፈረሱት። ወዴት እንሂድ ሲሉ ጠይቀዋል። ለልማት ቢሆን እንኳን ተለዋጭ ቦታ ይሰጠን ነበር፣ የተሸጠው ግን ለባለ ሀብት ነው። 3 ሰዎች ናቸው የገዙት፣ ዝርዝራቸውም አለን። በደብዳቤው መሰረት ወረዳው ከተገለጸለት የቆየ ሲሆን ከከንቲባ ቢሮ ነው የውሳኔው ደብዳቤ የመጣው ብለዋል። አብዛኛዎቹ ሰዎች እቃ ወድቆ ማንሳት የማይችሉ አካል ጉዳተኞች ናቸው። እንዴት ቀድማችሁ አላሳወቃችሁንም ስንል እኛ ምንም ማድረግ አንችልም፣ ከላይ ከቢሮ የመጣ ትዕዛዝ ነው ሲሉ መለሱልን ብለዋል። እግድ ለማውጣት ሲሞክሩ ከፌዴራል ፍርድ ቤት እግድ ለማውጣት ፍርድ ቤቱ ራሱ አይፈርድላችሁም አለን። የፍርድ ቤት መጥሪያ ደብዳቤ እቅድ አንቀበልም፣ ሂዱና ለከንቲባ ቢሮ ስጡ አሉን። የወረዳ አስተዳደሩ እዛው ሄዳችሁ ጠይቁ ሲል ምላሽ ሰጠን ብለዋል። ፍርድ ቤት ትላንት ቀጠሮ ነበረን፣ ልማትን አናደናቅፍም፣ መዝገቡ ተዘግቷል፣ ውጡ አሉን። ባለሀብቶቹ እጃቸው ረዥም ነው፣ ሁሉም ቦታ ያለው ነገር ይሄው ነው ሲሉ አስተያየታቸውን ሰጠዋል። የአካል ጉዳተኞቹ ቅሬታ እንደደረሰውና አካል ጉዳተኞቹን በመወገን እንዲተባበራቸው የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር የጻፈው ደብዳቤ ያስረዳል። የኢትዮጵያ አካል ጉዳተኞች ብሔራዊ ማህበርም ደብዳቤ ተጽፎላቸዋል። አባላቱ የኛ የኢትዮጵያ አካል ጉዳተኞች ማህበር አባላት ናቸው ሲል አረጋግጧል። የአካል ጉዳተኞቹን ቅሬታ በተመለከተ ከአዲስ ከተማ ክፍለ ከተማ ኮሚኒኬሽን ምላሽ ለማግኘት የተደረገው ሙከራ አልተሳካም። በሌላ መረጃ ደግሞ በርካታ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አለማግኘቱን ሰምተናል። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃውን ያልጠበቀና የሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል።
አስታውቋል። ቢሮው ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያህሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹት ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር በእጅጉ የማይጣጣም ነው። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን ህጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን የመጣው የሂሳብ መዝገብን ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑ ተገልጿል። በሌላ በኩል ደግሞ በአዲስ አበባ ከተማ የተቋማት የምሽት አገልግሎት መስጫ ሰዓት ሊራዘም እንደሚችል ሰምተናል። ህግ የማያከብሩ እስከ 10,000 ብር የሚቀጡ ሲሆን በምሽት ከታሪፍ በላይ ማስከፈልና መስመር ማቆራረጥም በተመሳሳይ ያስቀጣል ተብሏል። በአዲስ አበባ ከተማ የምሽት ንግድ ቤቶችና የትራንስፖርት አገልግሎት መስጫ ሰዓት ለማራዘም በወጣው ደንብ መሰረት የተቋማት አገልግሎት መስጫ ሰዓት ተሻሽሎ እስከ ምሽት 4 ሰዓት የተደረገ ቢሆንም ከዚህ በላይ ሊራዘም እንደሚችል ተነግሯል። የደንቡን ዝግጅት አስመልክቶ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ እንደተናገሩት በከተማው የንግድና የመሰረተ ልማቶች መሻሻል በመኖሩ ነው የሰዓት ማራዘሙ ያስፈለገው። ቀን ብቻ ሰርቶ መቀጠሉ ከጥቅሙ ይልቅ ጉዳቱ የሚያመዝን በመሆኑ ያለውን የስራ ባህል ለመቀየርና እንደ ሌሎች የዓለም ክፍሎች ከፍ ያለ የስራና የንግድ እንቅስቃሴ እንዲኖር የአገልግሎት መስጫ ሰዓት መራዘሙ አስፈላጊ መሆኑን ኃላፊው ጠቅሰዋል። በዚህ ረገድ 24 ሰዓት አገልግሎት የሚሰጡ ሀገር አቀፍና ዓለም አቀፍ ተቋማት እንዳሉ ያወሱት ኃላፊው በመዲናዋ የአገልግሎት መስጫ እስከ ምሽት 4 ሰዓት ብቻ ተብሎ ተወስኖ ሊቆይ እንደማይችልና የሚራዘምበት ምክንያት መኖሩን ፍንጭ ሰጠዋል። የአዲስ አበባ ከተማ አስተዳደር ካቢኔ በቅርቡ ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል በምሽት የንግድ ቤቶችንና የትራንስፖርት አገልግሎት መስጫ ሰዓትን ለማራዘም ይረዳ ዘንድ ደንብ ቁጥር 184/2017 መዘጋጀቱ ተገልጿል። ደንቡ በመዲናዋ ከሚገኙ አገልግሎት ሰጪ ተቋማት ውስጥ በማንኛውም የንግድ መደብሮች እስከ ምሽቱ 3 ሰዓት ተኩል ድረስ፣ የትራንስፖርት አገልግሎት የሚሰጡት ደግሞ እስከ ምሽት 4 ሰዓት አገልግሎት እንዲሰጡ የሚያደርግ መሆኑን አቶ ተክሌ አስረድተዋል። በተለይ ዋና ዋና መንገድ አካባቢ ያሉ ተቋማት መብራት አጥፍተው ለጸጥታና ለደህንነት ስራ አጋዥ አለመሆናቸው እንዲቀየር ይደረጋል ተብሎ እንደሚጠበቅም ተናግረዋል። በዚህም ህብረተሰቡ በምሽት ተጨማሪ ስራ እያከናወነ ገቢውን እንዲያሳድግ ማድረግ የደንቡ አንዱ ዓላማ መሆኑን ጠቁመዋል። ስራ ሲኖር ወንጀል እንደሚቀንስ በመጥቀስ የከተማ ገጽታን ለማሳደግ ጭምር ታሳቢ ተደርጎ የወጣ ደንብ መሆኑን የቢሮው ኃላፊ አክለዋል። በዚህ የህግ ማዕቀፍ መሰረት የተለያዩ ግዴታዎች፣ ክልከላዎችና የሚጠበቁ ውጤቶች እንዳሉም ተጠቅሷል። ድንጋጌዎቹን ተላልፈው በሚገኙ ላይ የገንዘብ መቀጮ እንደሚጣልም ተገልጿል። ከዚሁ ባሻገር ተደጋጋሚ የህግ ጥሰት ላይ የሚገኙና በሚጣልባቸው የገንዘብ መቀጮ የማይታረሙ አገልግሎት ሰጪዎችን የንግድ ፈቃድ እስከ መሰረዝ የሚያደርሱ የተለያዩ አስተዳደራዊ ቅጣቶችን መውሰድ እንደሚያስችልም ተነግረዋል። አንድ ተቋም ከምሽቱ 3 ሰዓት ተኩል በፊት የዘጋ እንደሆነ ምርት እያለ የለኝም ማለቱ ከተደረሰበት ለእያንዳንዱ ጥፋት 10,000 ብር እንደሚቀጣ አቶ ተክሌ ገልጸዋል። ተቋሙ እስከ ምሽት በሚቆይበት ጊዜ ለአገልግሎት ክፍት መሆኑን ኦፕን የሚለውን ምልክት በግልጽ እንዲታይ ማድረግ እንዳለበት የገለጹት የቢሮ ኃላፊው ይህንን ሳያደርግ ከተገኘ ግን እስከ 10,000 ብር ድረስ እንደሚያስቀጣ አስረድተዋል። ይህ ድርጊት ለ2 እና ለ3 ጊዜያት እየተደጋገመ የሚፈጸም ከሆነ የገንዘብ መጠኑ በ1/3 እየቀነሰ የሚቀጣ መሆኑን በመጥቀስ ከዚያ በላይ ከተደጋገመ ግን የንግድ ፍቃዱን ማገድና እስከ መሰረዝ የሚደርስ እርምጃ ይወሰዳል ብለዋል። ከትራንስፖርት አገልግሎት ጋር ተያይዞ ከምሽት 4 ሰዓት በፊት አገልግሎት ማቋረጥ፣ ከስምሪት መውጣት፣ የስምሪት መስመርን ማቆራረጥና ምሽት ስለሆነ በሚል ከታሪፍ በላይ ማስከፈል የተከለከሉ መሆናቸውን የጠቀሱት አቶ ተክሌ ለእያንዳንዱ ጥፋት 5,000 ብር እንደሚያስቀጣ ሊታወቅ ይገባዋል ብለዋል። መጠኑ በሚጨምር ተከታታይ የገንዘብ ቅጣት የማይታረሙ ከሆነ በትራንስፖርት ቢሮ ከስምሪት ውጭ የሚሆኑበት እርምጃ እንደሚወሰድም አክለዋል። በዘርፉ ላይ ያለ ማንኛውም አካል በደንቡ መሰረት የከተማው አስተዳደር ንግድና ትራንስፖርት ቢሮዎች በሚወስዱት የተለያዩ አስተዳደራዊ እርምጃዎች ላይ በ3 ተከታታይ የስራ ቀናት ውስጥ ቅሬታ የማቅረብ መብት እንዳላቸው የጠቆሙት ኃላፊው ቅሬታ የተቀበሉ የመንግስት አካላትን በ5 የስራ ቀናት ምላሽ መስጠት እንደሚኖርባቸው በደንቡ መስፈሩን ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎችም ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ
ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።